አንዳንዶቼ ማለት ነው እኔ ቲክታክ ላይ አንዳንዴ ሲያየው ወይ ካሜራ ያለው ቤቱ ተጠንቀቁ፣ በቃ ተጠንቀቁ፣ ያስፈራል ምናምን የምትሉ እንዴት ናችሁ ግን? ደህና ናችሁ? ምንድነው እንደዚህ የሚያደርግ? እኔ እኮ ሰራለሁ ብዬ አንዴ ጨክን ብዬ ተነስቻለሁ። ለምን በጭንቅላቴ ላይ እዚህ ጋር አያሰሩም ካሜራው? እኔ ምን አገባኝ? ኩሽና ከሄድኩኝ ኩሽናው ላይ እቃዬን አጥቤ ኩሽናውን አጥቤ ጽድድድድ ታርጌ ነጭውን ሩዞን በልቼ ሳህኑን አጥቤ ውጥት። ሽንት ቤት ከሆነ ሽንት ቤቷን አጥቤ ውጥት። ክላሷ ከገባው ክላሷን አጥቤ አልጋውን አስተካክዬ ሽንት ቤቱን አጥቤ ልብሷን አስተካክዬ ውጥት። የስራ ሰው ነኛ አውቃለሁ። ለምንድን ነው ከሀገሬ የወጣው? ለስራ አይደለ የወጣው? ለስራ አይደለ ያወጣው? እንደ የነሱ ልብስ እየቀያየርኩኝ እኔ ራሴን ማሳየት እኮ አልፈልግም። እንደዛ አይደለም እኮ የመጣን። ለስራ ስለመጣም የተኛው ካሜራ ይኖር የተኛው ነገር ይኖር፣ ለስራ ስለመጣው ስራዬን ተጠንቅቄ ለማስራት እፈልጋለሁ። ስራዬ ደግሞ ያስፈልገኛል። ለስራ መጣው ስራዬን ሰራለሁ። ሁላችሁም ለካሜራ ያለው ቤት ተጠንቀቁ የምትሉ ጤነኛ ናቸው ግን እንዴ? አዎ እነሱም ያስፈልጋቸዋል። ቤታቸው ማየት ይፈልጋሉ። ህፃን ካለ ህፃን ማየት ይፈልጋሉ። እኛ እኮ አያውቁንም፣ አያውቋችም። ምን አይነት ጸባይ እንደያዘን እኔ ምን አይነት ጸባይ እንደያዝኩኝ አያውቁም። አታውቅም። እሷ በካሜራ ነው የምትከታተለው። አዎ ማድረግ አለባችሁ። አንቺ ቢሆንስ አታስብም? ከስራ ወደ ስራ ስትሄጂ ልጄ እንዴት ናት? ምን አይነት ጸባይ ያዘች? ምን አይነት ባህሪ ያዘች? ሰራተኛ እንዴት ናት? ታበላለች ወይስ አታበላም? ስጠራ አቤት ትላለች ወይስ አትልም? ልጅን ታስተናግዳለች ወይስ አታስተናግድም ብላ ታስባለች። ጤነኛ ናቸው እናንተ? እኔ ቢሆንስ እኔም አደርጋለሁ። እኔ አደርጋለሁ። አሁን የምር ነው የምላችሁ። የስራ የሄድኩኝ ልጄ ላይ ሰው ማላቀው ሰው አምጥቼ ልጄ ላይ ካስቀመጥኩኝ እፈራለሁ፣ አስባለሁ። ምን አስባቸው ነው ግን ብዙዎቹ ካሜራ ይሁና ለምን ጭንቅላቴ ላይ አምጥቶ ለምን አይተክሉም ብያቸዋለሁ እኮ። እንዴ ምን ሆናችሁ ነው? የምር እኔ እኮ የካሜራ ጉዳይ አይደለም። እኔ ለስራዬ ነው የመጣው። ስራዬን ሰራለሁ እንዳልኳቸው። ሽንት ቤቷን አጥቤ ውጥት፣ ኩሽና ያለችው ነገር አስተካክዬ ውጥት፣ ክላሴ ላይ የፈለግ ቁጭ የምልበት ጊዜ ቁጭ እላለሁ በስልኬ ላይ። ማንም እናንተ ስራቸውን ብቻ ከሰራችሁ ማንም አይፈራም። ትሰርቃለች አትሰርቅም፣ ምን ታደርጋለች፣ ምንድነው ስራ? ደግሞ ለስርቆት እኮ አይደለም የመጣን። ዋናው እነሱ የሚጥሉ ነገር የሆነ ነገር ይወስዳችሁ፣ የሆነ ነገር ወስደን አይ እኔ አይደለሁም፣ አይ እኔ እኮ እንደዚህ ያለ እንደዚህ እነሱ ራሱ ኖ እንደዚህ እነሱ ራሱ የሚጥሉ እንደዚህ ነው እንጂ ስራዬን ትኩረት አድርጌ ስራዬን እየሰራው በጎኔ ስልኬን ይዤ ስራዬን ከሰራው ልጆቹ ሲጠሩ አቤት ብዬ ያበላሃት ያጠጣሃት የምትፈልጊው ነገር አለ ወይ ብዬ ልጆቹን እየጠየኩኝ እነሱ ራሳቸው ያያሉ። ወይ እቺ ልጅ እኮ ጥሩ ጸባይ አለ ብሎ ካሜራ ይነቅላሉ። ኧረ እቺ ልጅ እኮ ብሎ ማለት ነው። እንደው ያነሳሉ፣ እንደው አይፈልጉም፣ እንደው ስልኩ ላይም ትኩረት አያድርጉም። ግን በመጀመሪያ ጊዜ ትኩረት የምናደርገው ልጆቹ ላይ፣ ከዛ በኋላ ምን ይሰራበት ስራው ላይ። እነሱ ልብስ እኮ ለብሰን ፎቶ ለመነሳት አይደለም። እነሱ ጫማ እኮ አድርገን የእነሱ ጫማ ማየት እኮ አይደለም የመጣው። እኔ ስራዬ የደሃ ልጅ ነኝ። ስራዬን ፈልጌ ነው የመጣው። ስራዬን ሰራለሁ። ለለውጥ ነው የመጣው። ለውጤን አስተካክዬ ነገሮችን አስተካክዬ እነሱ ወይኔ 1000 ዓመት አይደለም የሚኖረው 1000 ዓመት አይደለም የሚኖረው። ምንድነው ካሜራ የምትሉ ጤነኛ ናቸው? ይሁና ካሜራው። እኔ ምን አገባኝ? ይሁና እኔ ምን አገባኝ? የካሜራ ጉዳይም የለኝም። ይኸው ካሜራ አለ፣ የሰራሁ ነው። ይሄ አጥፍተሻል፣ ይሄ እንደዚህ አድርገሻል፣ በካሜራ ላይ ተከታትያለሁ ብላ አታውቅም። የምር ነው የምላችሁ። ይሄ በካሜራ ላይ እኮ አይቻለሁ ብላ አታውቅም። ከብለው ነጭ ሩዝ ነው የሚበላው።
ከከፈትኩኝ ተለያየ ነው የምከፍተው። ምን አደርጋለሁ እኔ? ምን እሰራለሁ እኔ? ከሰራው ስራውን እሰራለሁ። ምን ያስፈራችኋል እናንተ? ንቁ፣ በእናታችሁ የምር ንቁ። አታናድዱኝ። በቃ ለካሜራ ከከፈራችሁ ሀገራችሁ ላይ ቁጭ ማለት። በቃ ካሜራ አለ እኮ እዛ ሀገር። አልፈልግም። ምን የሚሰራው ነገር እኮ እኔ ምን እሰራለሁ ሲጀመር? ምን አደርጋለሁ ሲጀመር? ምን እሰራለሁ? ምንም እንኳን አልሰራም። ብዙ ጊዜ በቃ ሶሻል ሚዲያ ላይ አንዳንዶቹ ለካሜራ ያለው ቤት ነሽ ያለሽው፣ ካሜራ አለሽ፣ ዋይ ኖ ይሁን፣ ካሜራ ይሁን። እነሱም ያስፈልጋቸዋል። ልጅ ቤት ናቸው። ልጅ ማየት ፈልጋሉ። በሉ በላች አልበላችን፣ በላ አልበላ ብለው ማየት ፈልጋሉ። አንድ ሰራተኛ ጨካኝ የሆነችዋ አንድ ነገር ብታረግ ያልበላችው ህፃን ከሆነ በልታለች ካለች እንዴት ማወቅ ትችላለች? በካሜራ ነው የምትከታተለው። እንደ እናንተ ዋ ንቁ እንጂ እናንተ ንቁ። እኔ እኮ ግራ ነው የሚገባው። ሁል ጊዜ ካሜራ ያለው ብትጠንቀቁ ስትል ለምን ራሴ ላይ ለምን አይሰቅሉም? እዚህ ጋር ሰቅሎ አይዞርም? እኔ ስራዬ ነው የሚሰራው። አይዶ ነው አይደለ? እንግሊዘኛ አታበላሽ አትሉ። እኔ እንደዚህ የካሜራ አልፈራም። ስራዬን ሰራለሁ። የሚበላበት ሰዓቴን በላለሁ። የሚጠጣ ነገር በቃ ይሁና እና ውድ ቤተሰቦች ስራ ላይ ትኩረት ነው እንጂ ይሄ የዚህ እንደዚህ አይመቸኝም ጋይስ። እንደዚህ አይመቸኝም። ብዙ ቪዲዮ አልቀርጽም፣ አላወራም። አሁን እንግዲህ እንደዚህ ለማውራት አንዳንድ ነገሮችን ሀስቤ ለማውራት ነው የመጣው። ውዶቼ ማሮቼ፣ ይሄን ቪዲዮ ሰብስክራይብ አድርጉ። ደግሞ ይሄ 7 ደቂቃ ቪዲዮ ነው። 7 ደቂቃ ቪዲዮ ነው። ቪዲዮ እስከ መጨረሻው ሲወዳችሁ እስከ መጨረሻው በርዩልኝ፣ አግዙኝ፣ አበራቱኝ። ውድ ቤተሰቦቼ አጠንክሩኝ፣ ደግፉኝ። እናንተ አግዛችሁኝ እግዚአብሔር በታች እዚህ ደርሻለሁ። አሁንም ደግሞ እንግዲህ እንደመቀጠል እናንተ ጋር እፈልጋለሁ ማለት ነው ውድ ቤተሰቦቼ እና ማለት ነው። በእውነት እስከ መጨረሻው 8 ደቂቃ 7 ደቂቃ ቪዲዮ ብዙ ነገር አይደለም። ላይፍ እየገባው አይደለም ስላልተመቸኝ ለዛ ስለሆነ ውድ ቤተሰብ አግዙን። ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ቪዲዮ ግን እኔ ሶሻል ሚዲያ የሰማው ቪዲዮ ነው። ግን እኔ ራሴ እንደዚህ ያወሩ ነገር አጠራ አድርጌ ለማስገባት በፊት ለፊት ላይ እንደዚህ ለማድረግ እይታ ትንሽ ይኑር ለማለት አልፈልግም። ለምን 10 ሰው አልፈልግም ቤተሰብ። ለዛ ስለሆነ በራሴ ሀሳብ እንደ በራሴ ያወራው ልምጣ ብዬ ነውና እንደ በራሴ ነው ያወራው ያለው። ግን ይሄ ብዙ ጊዜ በሶሻል ሚዲያ ላይ በቲክታክ ላይ ሲያወራ ሰምቻለሁ። ምንድነው ካሜራ ያለው ልጆቹ ተጠንቀቁ ስለሚሉ ጠነቅቃለሁ። ባልጠነቅቅም ስራዬን ብቻ ነው የምሰራው። ጥፋት ሌላ አልሰራም ብዬ እንግዲህ ለእናንተም በዚህ ላጋራችሁ ብዬ ነው የመጣው። ቤተሰብ ተባረኩልኝ። መልካም ቀን ይሁንላችሁ። አመሰግናለሁ። ይሄን ቪዲዮ እስከ መጨረሻ ይኸውልኝ። ተባረኩ ውዶቼ።